ሰላም የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን ከማለት ውጪ ምንም አማራጭ እንደሌለኝ አውቃለሁ እና ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። አስጨነቅኳችሁ ቤተሰቦች፣ በጣም ይቅርታ። እኔ ግራ ስለገባኝ ነው። ለእናንተም ደግሞ እናንተን ማስጨነቅ ፈልጌ አይደለም። ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። በጣም ከባድ ነገር ነው ያደረኩት፣ በጣም ማለት ነው። ከኔ ማይጠበቅ ነገር ያጠፋው ጥፋት ብቻ ተብሎ የሚታለፍ አይደለም። ምክንያቱም ሰው አንድ ሰውን ስደት ላይ ሆኖ ያመጣውን ገንዘብ እኔ ገና ላላገባሁት ገና ምኑን ለማላቀው ለሰው እንካብዬ አሳልፌ ሰጥቼ እንዴት ነው መረጋጋት ያለብኝ? ተረጋጊ ምናምን እያላችሁኝ ነው። እንዴት መረጋጋት እንኳን እንዳለብኝ እኔ አላወቅኩኝም። በምን ሂሳብ መረጋጋት እንዳለብኝ እንኳን ማለት ነው። ምክንያቱም አንድን ሰው የተደከመለት ገንዘብ ወይ እዚህ ሀገር እኮ ሆና ሰርታ ብታመጣው ያንን ገንዘብ ችግር የለውም እኮ እሷ ስንት ነገር አትበታለሁ፣ ማረፊያ ይሆናል። ኢትዮጵያ ገብቼ ቤት ሰርቼ የሚሆን ስራም ጀምሬ ይሆን ከዛ ከስደት ዓለም እወጣለሁኝ ብላ ያሰበችውን ገንዘብ እኔ ጋር አደራ ብላ ለልጇ እኔ ልጇ እኮ አይደለሁም። እኔ አሁን ልጄ አይደለሽም እንኳን ብትል መብቷ ነው። እውነቴን ነው የምላችሁ። አንቺ ጋር ይቀመጥ ብላ ከወንድሞቿ ከእናቷ ከእህት ከወንድሞቿ ለእኔን አስበልጣ ለእኔ ሰጥታ እኔ እንደዛ አይነት ነገር በማድረጌ በጣም ነው እኔ ለራሴ ጸጸት ውስጥ ነው የገባሁት። አንድ ሰው ማለት ህሊናዬ በጣም እየወቀሰኝ ነው። ከህሊና ወቀሳ በላይ ደግሞ ሌላ ህመም የለም። ታውቃላችሁ፣ በብዙ ነገር የደረሰባችሁ ነገር ማለት ነው። ምክንያቱም እኔ ሰው አይደለም እዚህ ጋር እየወቀሰኝ ያለው ህሊናዬ ነው። ሰው ቢወቅሰኝ ችግር አልነበረውም፣ ግን የህሊና ወቀሳ ማለት በጣም ከባድ ነው። ምክንያቱም እሱ በቃ ዝም በቃ ዝም። እኔ እኮ አጥፍቼዋለሁ አለ ይለኛል። ካለ ታዲያ እስቲውና ገንዘቡ እኔ እኮ ካለ ይስጠኝ። ግራ ገባኝ እኮ ነው። አሁን እኔ ልጄ ናት ብላ አምና እኔ እኮ አሁን ልጄ አይደለሽም እንኳን ብትል እውነት አላት እቺ ሴትዮ ማለት ነው። ምክንያቱም ብዙ ነገር የኔ ጥፋት እንዲህ በቀላሉ በጣም ብዙ ጥፋት ነው ያጠፋሁትኝ። ለእሱ አሳልፌ መስጠቴ እንዴት አምኜው እንደሆነ እንዴት ተታልዬ እንደሆነ እኔ አላቅም። ምን አስነክቶኝ የሚሆን እንዴት ፈዛዛ ሆኜ ተምሮ ያልተማረ ሰው እኮ ነው ይሆንኩትኝ። በጣም ነው የተሰማኝ፣ በጣም ማለት ነው። ምክንያቱም እኔ አሁን ምን ማድረግ እንዳለብኝ ሁላ አላቅም። ሰዎች ራሱ እንዴት ነው እኔ አጎቶቼ ሰምተው ማለት ነው በጣም ነው ያዘኑብኝ፣ በጣም ማለት ነው። በጣም ነው ያስከፋቸው። እንዴት በምን ሂሳብ እውነት አላቸው እነሱም እኮ። እናንተም መስደብ ትችላላችሁ እኮ ቤተሰቦች፣ እናንተም እውነት አላችሁ። እኔ መስጠት ለዛውም የራሴ ያልሆነ ገንዘብ እንዴት ነው ለሱ የምሰጠው? አንደኛ ነገር እኮ ነው አሁን መክሰስ ራሱ እኮ እኔ መክሰስ እኮ እችላለሁ። ለምን ደግሞ እንደማልከሰው ልንገራችሁ። አንደኛ ነገር ያንን ገንዘብ ስሰጠው ከ6 ወር ምናምን በፊት ነው የሰጠሁትኝ ያንን ገንዘብ ሰጠው ማለት ነው። ሲቀጥል ደግሞ ደረሰኝ ምናምን ነገር የለም። ግማሹን በእጄ ግማሹን በሞባይል ባንኪንግ አይደለም በኖርማል በደረሰኝ ነው የሰጠሁት ማለት ነው። እና ባንክ ቤት ደግሞ ሄጄ ነበር። ከ6 ወር በላይ የቆየ ፋይል እኛ እናወጣማ አሉኝ። አሁን ፖሊስ ጣቢያም ደግሞ የሆነ የህግ አማካሪዎች ምናምን ጋር ሄጄ ነበር። ግን ምንድነው እነሱም ያሉኝ ገንዘቡን ስትሰጪው ማስረጃ ያስፈልጋል ብለውኛል። ባንክ ቤት ደግሞ ሲሄድ ከ6 ወር በላይ የሆነ ነገር አንደኛ ነገር በሞባይል ባንኪንግ አይደለም ያስተላለፍሽው፣ እዚሁ ነው የተላለፈው፣ ወረቀቱን አምጪ አሉኝ። እኔ ደግሞ ወረቀቱ ደረሰኝ የት እንዳስቀመጥኩትኝ አጥቼዋለሁ። ግራኔ ገባኝ። ማለት ህግ ጋር እንኳን ቢሄድ ይሄንን ነገር ያስፈልጋል። አማክሬ ነበር ማቀውን ሰው ማለት ነው። ይሄንን ነገር ማምጣት አለብሽ ወይ ፋይሉን ወይ ደግሞ ደረሰኙን ወይም ደግሞ ያንን ብር ስትሰጪው ያው ያየሰው በሰውም ቢሆን አስመስክረሽ መጥሪያ ማውጣት ትችያለሽ ብለውኛል። መጥሪያ ደግሞ ለማውጣት እነዚህን ነገሮች ግዴታ መተግበር አለብኝ እና በጣም ነው ግራ የገባኝ፣ በጣም ማለት ነው። ምን ማድረግ እንዳለብኝ ሁላ አላቅም። እንዴት እሱ አሁን በዚህ በጣም ነው የጨነቀኝ። እውነት እኔ በጣም ሲጨንቀኝ ነው ወደ እናንተ ጋር መጣው ማለት ነው በዚህ ሳምንት እና ቤተሰቦች አሁን 2 ቀን ይቀራት። ምን ማድረግ እንዳለብኝ አላቅም። ግራኔ የገባኝ መተሽ ትቀበኛለሽ ቤት ያው እና አያቴ ጋር ነው የምታርፈው። እኔ ያሳደገችኝ አያቴ ናት። እዛ ነው ስትመጣ ሁሌ የምታርፈው ማለት ነው። ምክንያቱም እዚህ ቡታጅራ ሌላ ቤት ስለሌላት አያቴ ጋር ነው የምታርፈው እና
ቤት የሚዘጋጀውን ነገር ይዘገጃጅ ብላለች። በየትኛው ገንዘብ አውጥቼ እንደማዘጋጅ አላቅም። ግራኔ የተጋባው ቤተሰብ በሙሉ ማለት ነው። ምክንያቱም ያን ሁሉ ስትመጣስ የሚዘጋጅበት ችግር የለውም፣ አጎቶቼ ይሰጣሉ። ግን ገንዘቡን ስጪኝ ብትለኝ የሆነ ስራ ልጀምር፣ የሆነ ነገር ላድርግ፣ የራሴ ህይወት ልጀምር ብትለኝ እንዴት አድርጌ ነው ያንን ሁሉ ገንዘብ መስጠት የምችለው? እኔ እኮ አሁን ግራ ገባኝ። ማለት ምን ማድረግ እንዳለብኝ ምን እንጃ። ሰዎች ሳማክር እኔ ላይ ነው እየፈረዱ ያሉት። እውነታቸውም ነው። እኔ የሆነ ሀሳብ ይሰጡኛል ብዬ ነው እንጂ እነሱ ጋር ሄድኩት፣ በሆነ መንገድ ይረዱኛል ብዬ ነው እንጂ ሄድኩት። አንቺ ትክክል ነሽ ይሉኛልን ብዬ አልጠበኩም። እንዲሉኝም አልፈልግም። ምክንያቱም ጥፋት እንደሆነ ጥፋት እንዳጠፋው እኔ ውስጤም ስለነገረኝ ራሴም ስላወቅኩት ማለት ነው። እና በቃ ምን ማድረግ እንዳለብኝ አላቅም። የመጨረሻ ውሳኔ የሆነው በቃ መክሰስ ነበር። ከስሼ ቢያንስ ግማሹን ብር ይሰጠኛል ብዬ ነበር ያሰብኩትኝ። ግን መክሰስ ደግሞ እነዛን ማስረጃ ወይ ባንክ ቤት ደረሰኝ ማምጣት አለብሽ አሉ፣ መጥሪያ እንኳን ለማውጣት ማለት ነው። ግን ያን ነገር ደግሞ እኔና እሱ ሁለታችን ይሄ ነገር ይመጣል አላልኩም፣ ሰጥቼዋለሁ። ከ6 ወር ደረሰኝ ቢያንስ ይወጣ ነበር። ከ6 ወር በኋላ ከ6 ወር በፊት ያለውን ደረሰኝ እኛ አናወጣም። ይሄ ደግሞ መጨረሻ ይሄ አመት ተዘግቷል ያለው ነገር ፋይል ምናምን ስለተዘጋ ባጀት ነው ባጀት የሚባል ነገር ስላለቀ አይወጣም ብለዋል። እንዴት ነው አሁን እኔ ማድረግ ያለብኝ? እኔ እንጃ። እኔ የሆነ ነገር እንኳን የሆነ ነገር ሽጬ እንኳን ለሷ ማድረግ ብችል በጣም ደስተኛ ነኝ። ማለት የሆነ እስቲ ከኔ ተሻለ እናንተ ታውቃላችሁ፣ ከኔ ተሻለ እናንተ ብዙ መንገዶች ብዙ ፈተናዎች አልፋችኋል ብዬ ተስፋ አረጋለሁ። እስቲ ያለፋችሁትን ደግሞ እስቲ ለኔ የሆነ ትምህርት ይሆናታል፣ ይሄ ነገር ያግዛታል የምትሉትን ነገር ደግሞ የሆነ ኮሜንት ላይም ቢሆን በውስጥም ቢሆን ብጽፉልኝ በጣም ነው ደስ የሚለኝ። በጣም ማለት ነው። 2 ቀን ነው እንግዲህ ይሄኔ እሷም ልጄ ትቀበለኛለች፣ ልጄ አዲስ አበባ ሄደ ትቀበለኛለች ብላ እየጠበቀችኝ ነው። ግን እኔ እዚህ ጋር ያረኩትን ጉዳይ አላየችም፣ አላወቀችም። እንግዲህ እግዚአብሔር እሱ ያውቃል። ምን ማድረግ እንዳለብኝ አላቅም። እና ቤተሰቦች ያው የትናንትና ቪዲዮ ሳው ተቀብያለሁ፣ እሱ ቢያንስ እንደ መረጃ ይሆንሻል እያለችኝ ነበር። ግን እኔ እንጃ። እኔ እዛ የህግ አማካሪ ጠበቃ ነው ምናምን የሚባለው ሳሳይም እኔ ይሄ ነገር ፍርድ ቤት ላይ ተቀባይነት የለውም ምናምን ብለውኛል። እስቲ ወንድሙንም ደግሞ ደውዬለታለሁ እየመጣሁ ነው ብሎኛል። ቆየብኝ። እሱም እንደ ወንድሙ ሊቀር ከሆነ እንግዲህ እኔ አላቅም። የሁሉ ፈተና የሁሉ ጭንቀት ለምን ላይ እንደሚደራረብም እንደሆነ አላቅም። እንግዲህ በራሴ ጥፋት ነው አውቀዋለሁ። ጥፋቴንም ደግሞ አምኛለሁ። እስቲ እንደውለትና ሚለውን ነገር አብረን ምናይ ነገር ይሆናል። እስካሁን ቆየ 1 ሰዓት 2 ሰዓት ይሆናል። እንዳውንም ቤት ነበር ልቀርጽ ያሰብኩትኝ፣ ግን ውጪ ላይ ወይ ማንኳኳት ይደብረዋል ብዬ አስቤ ውጪ ላይ ነው ካሜራ ይዤ እየቀረጽኩኝ ያለሁትኝ። ምክንያቱም እንደ ማስረጃ ይሆነኛል። ያንን ወንድሙ ነው ብያቸዋለሁ። ወንድሙ ምን እንደሚል እስቲ ካሜራ የሚያስኩትኝ በዛ መንገድ ነው። እስቲ ይሄንን እድሌ ልጠቀም ብዬ ነው። እስቲ ሞክርለታለሁ። አሁን ልደውልለት ነው ቤተሰቦች። ወይኔ ጌታው አያነሳም። ምንድነው ማድረግ ያለብኝ? ሄሎ ወይ ቆየብኝ እኮ። ያው ደርሻለሁ ማሪያ፣ ደርሻለሁ እዛ አካባቢ። እሺ ውጭ ላይ እየጠበቅኩ ነው። እሺ ያው ደረስ። ቤተሰቦች እኔ በጣም ጨንቆኛል። እሱም እንደሚለኝም አላቅም። ጭራሽ ካማች ጋር ልነካካ። ወይኔ ማርሸት ገና በጣም ነው ውስጤ የከፋኝ።
እንዴት ነው? ሰላም ነው? ትንሽ መንገድ ተዘጋግቶ ነው። የአምላክ ከኔ የሆነ ነገር ልነግርህ ነው ዛሬ የደወልኩልህ። ማለት ካሜራ ይዣለሁ፣ ቅር አይደህማ? ችግር የለውም። ያው ትላንትና ቪዲዮን አይተዋል ብዬ ቤተሰብ በሙሉ አጠቃላይ እንዳየው ነው የሰማሁት። ማለት ምስኪኔ በማመን እናቴ ሰው ሀገር እንደምትኖር ታውቃለህ። ያንንም ደግሞ ገንዘብ ስጪኝ እመልስልሻለሁ፣ ይሁን ስራ ብቻ ሰርቼበት ሰጥሻለሁ ብሎ ወስዶብኛል። ይሄንን እኔ መስጠቴን ማንም ሰው አቅም ከኔና ከሱ በቀር ግን ግራ ገብቶኛል። እናቴ በዚሁ ለቀን ትመጣለች፣ ምን ማድረግ እንዳለብኝ አላቅም። ቤተሰቦቼም ደግሞ የራስሽ ጉዳይ እንደሰጠሽው ተቀበዩ፣ አይመለከተንም ብለዋል። በጣም ነው እኔ ላይ ያዘኑት። ግራ ገብቶኛል። እኔ እንጃ፣ እኔ አላቅም ምን ማድረግ እንዳለብኝ። ቢያንስ ታናሹ ነህ፣ በጣም እንደምትቀራረቡ አውቃለሁ። ለዛም ነው ከሌላው ሰው ይልቅ ከሌላው ከታላላቅ ወንድሞቹ ይልቅ አንተን ጋር የደወልኩበት ምክንያት ለዛ ነው። አሪፍ ነው። ግን ምን መሰለሽ ማር፣ ከምንም በላይ በጣም ያናደደኝ ነገር አለ። እኛ ጋር የተሰሩ ስህተቶች ተሰርተዋል። ግን ከዛም ባለፈ ደግሞ ሮጦ ሚዲያ ላይ መልቀቁ ለምን አስፈላጊ ሆነ? በጣም እኔ ከሚባለው በላይ የቤተሰባችን ሕልውና ላይ ሚዲያ ላይ መልቀቅ ማለት በጣም በጣም ከባድ እንትን ውስጥ ነው። የማይሆን ሕልውና ላይ መጫወት የቤተሰባችንን ሕልውና ማበላሸት ነው። እንደዛ መደረግ አልነበረበትም። ምክንያቱም መጀመሪያ እኛን ማውራት ነበርብሽ፣ ሚዲያ ላይ ከመሮጡ በፊት፣ ሚዲያ ላይ ከመልቀቁ በፊት። ሚዲያ ላይ ተሰራጨ ማለት ሁሉም ጋር ደረሰ፣ የትኛውም ትንሹም ትልቁም አየው ማለት ነው። ሚዲያ ላይ ከመለቀቁ በፊት እኛ ጋር መተሽ ይሄ ነገር እንዲህ ነው እንዲጠይቁልኝ እንዲበሉልኝ መባል ነበረበት። እኔ እኮ ማለት በቅድሚያ ጓደኛው ጋር አስደውዬ ነው እሱንም ያገኘሁት። በቃ በአለም አብሮኝ አላሳለፈም። ስደውል ስልክ አያነሳም። እኔ እንጃ ቤታችሁ ይምጣ ይምጣ አላቅም፣ ግን በጓደኛው አስደውዬ አግኝቼዋለሁ። አንደኛ ነገር ደግሞ ብሩን ሲሰጠው ከሁለታችንና ከፈጣሪ በቀር ማንም ያየ ሰው የለም። አንደኛ ነገር ለመረጃም ፈልጌው ነው እንደዛ ያረኩበት ምክንያት። እሱ እኮ በልቶ ነው የካደኝ። ስንት አብረን እንዳልበላን አብረን እንዳልጠጣን በአንዴ እንዲህ የሰው ልጅ ገንዘብ ይቀይረዋል ብዬ አላሰብኩም ነበር። በጣም ነው እኔ ውስጥ የከፋኝ። አሁን እንደዛ እንትን ማለት አይደለም። አሁን እንደዛም ብለሽ እንትን እንድትይ አይደለም እኔ አሁን የምፈልገው። ግን ያሰተስ ለምን ተሰራ አይደለም አልተሰራም አይደለም። አሁን ክስተቱ እየካድኩ አይደለም። ግን ያ ሁሉ እንትን ውስጥ ሚዲያ ላይ እስከ መለቀቅ ድረስ መደረስ አልነበረበትም። እንዴት እንደዛ ይደረጋል? አሁን በምን አይነት መልኩ ነው የተዋረደው የቤተሰቡ ሕልውና የተዋረደው የቤተሰቡ ክብር በምን አይነት ሁኔታ ነው እንትን የሚል ሚዲያ ላይ ሙሉ ሚዲያ ላይ አንተ የቤተሰባችሁ ክብር ነው ያስጨነቃችሁ። እሷ እዛ ሰው ሀገር ተቃጥላ ያመጣችሁ ገንዘብ አላስጨነቀህም እንዴ? እናንተ ክብር ምናምን ምን ይሰራል? ክብር ነገር ነበረብና ወይኔ እንዴት ነው እኔ መናገር የምችለው? ትመጣለች፣ በዚህ ሰሞን ትመጣለች። አዲስ አበባ ሄደች ተቀበይም ብለኛለች። ገንዘቡን አዘጋጂ ብላኛለች። እንዴት ነው እኔ ስለናንተ ሕልውና ስለናንተ ክብር የምጨነቀው? እዚህ ጋር እኮ እናቴ እኮ ናት። እንዴት ብዬ ነው ስለ ሰው ክብር የምጨነቀው? ሰው ሀገር እኮ ተንከራታ ያመጣችው ብር ነው። ያንንም ነገሮችን ወደ መፍትሄ ላይ ለመድረስ እኮ ያ መፍትሄ ለማግኘት መጀመሪያ ማውራት ነበረብሽ። ሚዲያ ላይ እንዲህ ላይ ከመለቀቁ በፊት እንደዚህ ነው ብሎ እኛ ጋር ያንን ነገር አምጥተሽ ለምን ነገሮችን ታስተጋግምኛለሽ? ያ ነገር እንደዚህ ተፈጥሯል፣ እንደዚህ ስህተት ተሰርተዋል፣ ብር እንደዚህ እንትን ብሎኛል የሚለው ነገር እኛ ጋር አምጥተሽ ነግረሽን መፍትሄ ላይ መድረስ እንችል ነበር እኮ። አሁን በምን አይነት ሁኔታ ነው? በየትኛው ሞራላችን ነው? እስቲ ምን አሁን እኮ አይደለም እኮ እኔ አሁን እኮ እናንተ ነው የቤተሰባችሁን እኮ ክብር እኮ ምንም አልነካውም፣ ምንም ነገር ማለት ነው። ምስጌ እንዲያረገኝ እንጂ አይደለም። ሚዲያ ላይ እስከ መልቀቅ ድረስ እንዴት የቤተሰብ ክብር አልነካውም ምናምን ትያለሽ? አንተ እኮ ገና ለገና ድሮም እኮ ሰው ከዘመዱ ነው አህያ ካመዱ ይባላል። አንተም እኮ ብትሆን ለወንድም እንጂ ለኔ ለማርሸት ማንም ሰው እኮ ከጎኔ እንደማይቆም አውቃለሁ። ማንም አይቆም። እኔ አንድ ፈጣሪ ከኔ ጋር ከሆነ በቂ ነው። እኔ እናቴ ከሰው ሀገር ከዛ ከሰማይ በራ የምትመጣውን አላሳሰብህም? አንተ አንድ ወንድማችን። እኔ እኮ ቤተሰባችሁን አልሰደብኩም። ቤተሰባችሁ እኔ ከማንም በላይ ነው ማከብራችሁ መወዳችሁም። እኔ እኮ እሱ ነው የተናገርኩት እንጂ የእናንተ ቤተሰብ የነካሁበት ጋር የለም። እዚህ ጋር እናቴ የምትመጣው የእናቴስ ድካም የእናቴስ ላብ አያሳዝንህም? ምን መሰለሽ ማለት አሁን እኔና አንቺ እንደዚህ መጨቃጨቅ ውስጥ እንደዚህ ነገር ውስጥ የሚያስገባን ነገር አይኖርም። ወንድሜ ከማንም በላይ ጠንቅቄ ያውቀዋል። ገንዘቡን በምንም ታምር አያጠፋው። እሺ ካላጠፋ የተወሰደው ግን መጀመሪያ ማውራት ነበረብሽ። ታላላቆች ያሉ
እኔም ጋር ቢሆን መጀመሪያ ማውራት ነበረብሽ። ይህን ነገር እንዲህ ነው የታደረግከው፣ እንዲህ ነው የት ገባ ብለን መጠየቅ ያለብን መጠየቅ ባለብን መንገድ እንጠይቅ ነበር። አንቺ በጣም ተወክለሽ ሚዲያ ላይ መለቀቁ ያ ነው። አሁንም ቢሆን ያ ነገር ውስጥ መግባት የለብንም። በምን አይነት ሁኔታ እናደርገው? ምን እናድርግ ነው? አሁን መፍትሄ ላይ ነው ማተኮር ያለብን። እኔ አሁን ገንዘብ ፈልጋለሁ ቢያንስ 50 ሺህ ብር። እውነት ነው የምልህ 50 ሺህ ብር አውጥተሽ አዲስ አበባ ኤርፖርት ድረስ ይዘሽልኝ ነይ ብላኛለች። ገብቶሃል? እኔ እንጃ። እኔ 50 ሺህ ብር ከየትም ብለን እንድሰጠኝ እፈልጋለሁ። በቃ ያለህን እንድሰጠኝ እፈልጋለሁ። ያኛውን እኔ የሆነ ነገር ከራሴም አካል ቢሆን የሆነ ነገር አጉድዬም ቢሆን ሽጬም ቢሆን ብቻ የሆነ ነገር የሆነ ታምርም ተፈጥሮ ቢሆን እግዚአብሔር ያውቃል። እግዚአብሔር ላይ እኔ ሙሉ ተስፋ አለኝ። ቢያንስ ያለህን ቢያንስ አዲስ አበባ እንኳን መኪና ኮንትራት ይዤ የሚሄድበትን እንኳን ብሰጠኝ ማለት እኔ በጣም ነው ግራ የገባኝ። በጣም ማለት ነው አውቃለሁ። ከማች ጋር ገና ያልገባሁበት ቤት እንደዚህ መነካካቴ በጣም ነው የሚያስጠለኝ። በጣም ማለት ነው። እኔ እንጃ የኔና እሱ ነገር ከዚህ በኋላ ሊቀጥልም ላይቀጥልም ይችላል። ተስፋ ቆርጫለሁ። ቢያንስ እኔ እንጃ ትንሽ ትንቀሳቀሳለህ ያለህን እኔ ብትሰጠኝ ብዬ ነው እኔ የደወልኩት። እሺ ችግር የለም። 50 ሺህ ብር ማለት አሁን የሚያስፈልግሽ 50 ሺህ ብር የሚያስፈልግሽ ከሆነ እኔ ችግር የለውም። እኔ ያንን እንትን ልሰጥሽ እችላለሁ። እንደውም ይህ 20 ሺህ ብር ነው። 30 ሺህ ብር በኋላ አቀብልሻለሁ። ያስኩት ካሽ ያስኩት ይሄንን ያዥውና 30 ሺህ ብር እኔ በኋላ ራሴ አቀብልሻለሁ። ግን አንድ ነገር ማወቅ ያለብሽ ነገር አለ። ያንን እንትን ከሚዲያ ላይ የተለቀቀው እንትን ቪዲዮ መጥፋት አለበት። ምክንያቱም ቪዲዮውን እኔ ገንዘቤን ብቻ ይስጠኝ። እኔ ሙሉ ዩቲዩብንም እኔ እንጃ እኔ ዩቲዩብን እንኳን ልሸጠው እያሰብኩኝ ነው። ትልቅ ስህተት ነው የተሰራው። ቪዲዮውን ደልቷል። ሚዲያ ላይ መለቀቅ አልነበረበትም። አሁን መወጣት ያለበት ብሬን ይመልስልኝና እኔ ደልቷል። አሁንም እንትን ይላል። ይሄን 30 ሺህ ብር አቀብልሻለሁ። በማንኛውም ለሌላ ጊዜ እንደዚህ አቾኪ እንደዚህ አትፍጠኝ። ለማንኛውም አሁን እኔ ሰዎች እንትን ስላለኝ ነው እየጠበቁኝ ስለሆነ ነው መሄድ አለብኝ። እሺ አመሰግናለሁ። በጣም ነው የማመሰግነው። ቤተሰብ ግራ ገብቶኝ ነበር ማለት በትንሹም ቢሆን ችግሬ ተቃለዋል። ቢያንስ መኪና ኮንትራት ይዤ የሚሄድበት ብር አግኝቻለሁ። እንግዲህ እንደ እግዚአብሔር ፍቃድ ይሄንንም አልጠበኩም ነበር። ወዳችኋለሁ። ላሙልኝ፣ ጸሎት አድርጉልኝ ቤተሰቦች።